ብዙ ነገር ላይ እንትን ይባላል ስለዛ አሁን እንደ በፊቱሽ ስራሽ ቀጥይ አሁንም ሌላ አንድ ልጅ ገብታ ቀደም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ አንዳንድ ሰዎች ኖ እያሉ ነበር የት ይታይልሽ ጉዳይሽ አልኳት ሀቢባ ቤት ይታይልኝ አለች እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት መቼም ነው ሙባረክ በጣም ነው የምወድቅ ወንድሜ ነክ መወለድ ቋንቋ ነው እሺ መቼ ማንም አፉን ቢከፍት ኔቨር እኔ አንተ ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን ስለከፍት አብሬ መጨፈለቅ ሰው አይደለም በጣም ጥሩ ጸባይ ነው ካንቺ ራሱ መማር አለብን አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል ትላንትና መርየምን ያመጣዋት እኔው ራሴ ነኝ እንደውም ሞዴሬተር ስለሌለኝ እንጂ በዛኛው ስልክ ማስገባትም እኔ ነበርኩ ሰቅጄ ማለት ነው ትላንትና ይዣት የመጣው እኔ ነኝ ችግሯ እንደዛ ተነጋግረናል ሌላ ነገር ደግሞ ነገ እንዳይመጣ ሀቢባ ቃሏን ሰብራለች ገስት ለራሷን ልክ ይላታለሁ ሙባረክ ደስ የሚልክ ነገር አስመሳይ አይደለሁም ወዲያው ሪካርድ እንደተላከልኝ በየቤቱ ገብታ እንዳወራች ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት እንደላክ ሁለት ቤት ገብታ እንዳወራች ሪካርድ ሲልኩልኝ ምን አልኩት ሙባረክ በእናትህ አጥንት የማልከው እኔ ቤት ላይቭ ሪካርድ አለኝ ለእሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙ ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረግኩት እና በስልኬ አጭር ሪከርድ አስቀመጥኩ ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ ለዛ አጭር ቀድቼ ለሷ ብዬ አስቀመጥኩ ዛሬ ጠዋት ዋትሳፕ ላይ ከእንቅልፌ ስነሳ ቅድም ምን ደረሰኝ አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ የሰደቡኝ ወራች ቁጭ ብላ እየከሰስኳ ስለሆነ ከአሁን ሰዓት ጀምሬ ሻወር ገብቼ ምናልኩኝ ለራሷ አምላኩላኩለትና ህግ ትፈልገኝ እዛው ጨርሻልኳት በህግ ትፈልገኝ እጅን አንስቻለሁ እኔም እጅን አንስቻለሁ ፈልጋታለሁ ጨርሻለሁ አመሰግናለሁ እኔ ሄጃለሁ ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንት ውስጥ ጨርሶ አምጥቶ እዚህ ጋር ያስረክባት ነበር ሶስቷ ከአንድም ሁለትም ቤት ገባች አወራች ስለስሙ እሷ ቀድማ መስመር ጣሰች እሷ ቀድማ ውላቸውን አፈረሰች ከዚህ በኋላ መጠየቅ አትችልም እኔ ለራሷ ቮይስ አድርጌ አበባሽን አጨርሻ አላስገባሽም ብያት ነው ብር 19,000 ብር በልቶኛል ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች ሌላ ሰው ተይና ማለት ነው። አይ ችግሯ መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው በየቤቱ ዞረችው። ብላ አካውንቷ ሰጣኝ ላይ ግባባት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ መፈመስ ፈለገች። አንዴ ትፈቅድልኝ አንዴ። እሺ ሙቤ አንዴ መኩ ያውራ። እሺ መኩ ይኸውላችሁ እኔ ትላንትና መሀል ልገባ ነበረ በጣም ነገሩ ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒሊክ ሲዲ ቡና ጠጣች ተብዬ እንደዛ ተብጠልጥያለሁ አመት ሙሉ። እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይህን ብሔር አስገብታ ይህን ብሔር እንደዚህ ያደረገች የዚህን ብሔር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው። አይ እሱን ቆይ ሲቀጥሉ አወራበታለሁ። ይኸውልህ ባቡዬ አይኖ ልፋትሽ ይገባኛል። እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ። አሮ ነው ነፍሰ ጥሩ ነሽ ሁሉ መሸከምሽ እኔ በጣም ነው የማዝነው። ኤኒዌይ አይዞሽ በርቺ። ሙቤ ግን እኔ አንድ ነገር ልንገር፣ ይኸው ወንድ ልጅ ነህ። ይሄ መፈመስ የሚባለው ነገር እናውቀዋለን ምን እንደሆነ። ሰዎች ደግሞ ሁሉ ጊዜ አንድ ሰው ለመጣል
ሰው ብዙ መንገድ ይሄዳል። ግን እኔ አሁን አንተን የምነግርህ ምንድን ነው ለሴቶች ስትቆረቆር ለሴቶች ብዙ ነገር ስታደርግ የቆየ ሰው አይኖ ቅድም ሰምተህ ከሆነ እኔ ድንገት ስገባ አቡ አላወቀም ነበር ምን ደረጃ ላይ እንዳሉ እና እንደ ቀልድ ነበረ እየተጫወተ የነበረውና እኔ ገብቼ አስቆምኩኝ። ሰምተህ ከሆነ ገባውና ተው ሙቤ እንዲህ ቃል ገብቷል እና ይሄ ነገር ልክ አይደለም እና አንቺም እንዲህ ለምን ታደርጊያለሽ ስላት ወይ እኔ እኮ በመጥፎ አላነሳሁትም ብላ አደነገጠች። አቴንክ ይመስለኛል አላርልም አዲስ ብዙ ፎሎወር ባንዴ ሲመጣላችሁ ትንሽ መስመር አዳምጠኝ እኔም በደንብ እና ትንሽ ለቀቅ ያደርጋሉ። ሴቶች ደግሞ እንደዚህ ተፈላጊነት ሲመጣ የሚሰማቸው ስሜት አለና ሳታውቅ ስህተት ውስጥ ገብታ ነው። እች ልጅ ምንም ይሁን ምንም ፈጣሪ ፊት ሚስቴ ብለህ በወቅቱ ፈርመላት አንተና ፈጣሪ መሀል ያለ ነገር ነው። የዚች ልጅ ህይወት መበላሸት ለአንተም ያስደስታል ብዬ አላስብም። እሷ ልታጠፋ ትችላለች። እውነቴን ነው የምነግርህ። ዛሬም ነገም ታጠፋለች። ግን አንተ እስከ ዛሬ እንኳን ሚስቴ ብለህ ለፈረምክላት አይደለም እስከ ዛሬ ድረስ በረዳሃቸው የማታውቃቸው ሴቶች ልጆች ልክ እንደዛ ሆነ ሚዩት አድርጎ ወንድማለም ማን ነው ያስተጋባል? ያኛው ማን ነው? ሰሚራ ማሪ ሚዩት አድርጊ። ሰሚራ ለምንድን ነው ሚዩት ማታደርጊው? ሰሚራ ሚዩት ሳረጋት እንዲያገኝ ቆይ መልሼ አስገባሻለሁ። መልሰሽ ጻፊ። እሺ ሰሚራ እኔ ሳወራ ከእሷ ጋር ነው የሚያስተጋባው። እና ሙባኤው አንተ ለፈጣሪ ብለህ ለሚያይክ ህዝብ ብለህ እኔ እንዳንቺ ክፉ አይደለሁም ብለህ አሰራና ተገላገላት። ከዛም ከፈለክ ፍታት። ግን የሚመስለኝ እኔ ምንድነው እላ አትግባ ከነሱ ጋር በቃ አንዴ ነው አንተ ደረጃ ነው እቀው ብዙ ነገር ያረክልኝ ማኩዬ ማኩ አንድ ነገር ልነግርህ እፈልጋለሁ። ውለን ለመናገር ስምህን አይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየሁ በሀኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየሁ። ፎሎ ያደረግኩ በራሴ ማለት ነው። እውነቴን ነው። በጣም ነው የማደንቅህ። እኔ የምፈልጋቸውን ስራ ነው የምሰራው ውለን ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንትተህ ስትከራከር እያደረካቸው በልጆች እዩ። እንደዛ ነው ብለህ በጣም 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 እንደዚህ አይነት ሰው ይመቸኛል። የፈለገ ብሄር ይሁን። እኔ ብሄር ጠል አይደለሁም። ሲጀመር ብሄር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሄር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትናንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሀቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ ሌላ ነገር አያስፈልግም ጠብቂ የእናቴ አጥንት ብዬ ሚዬ እሺ ተባብለን እሺ ብላ እንትላለች። ማታ ገስት ላይ ነው ያደረችው በኔ ስም ማለት ነው። ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ። የላከልኝ ሰው አላቅም፣ በዋትሳፕ ነው ይመጣልኝ። ፖስት አድርጎታ ላይ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላቀው ላይ ፖስት አድርጎት ተነስቶ ነው እሷ ያለችበት ገስት ላይ ተገረዟል እንዴ እንደዚህ ሆኗል እንዴ። ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶን ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴትን ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴትን ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት።
እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን ባጥብጣ ስማኝ እቤት ድረስ መታ አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች መኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከምስትህ ጋር ነው የምንኖረው። እኔ ደግሞ ሌላ ምስትን ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ አገባዋት። ሳገባት ነግሬያት ታውቃለች ምስት እንዳለች፣ እሷም ሌላም ያውቃል፣ የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሬያን ነው የተጀመረው። ይሄን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ታትን እሷ ናት የምታውቀው። እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበረ። ሰምተው እኮ ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንጻር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ነው ያለችው። የእሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ ማለት እሱ እንዲህ ነው አላለችም። ይህንም ማወቅ አለብህ። እና እች ልጅ አሁን ምን መሰለህ፣ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ይስባል። አሁን እኔ በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዲህ ብሎሽ የለ ወይ ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንደዛ ተብሏል ምናምን ብሎ ሪካርዱ ላይ ግን አንተ የለህም ነበር። እኔ በኋላ ይሆን ነው አይገባሁት። አይ ቲንክ እኔ ከመግባቴ ፊት ይሆናል። አዶን ነው እንዴት እንደሌለው አላውቅም። አስቆም እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እናንተ እኔ ሙሉን የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድን ነው፣ በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ? አይሆንም እየተባባለ አይደለም። እና በጣም እኔ አስፈርቶ የነበረ ነገሩና እስከ መጨረሻ ነው የሰማሁት። እስከ መጨረሻ እስክትዘጉ እስክትለያዩ ማለት ነው። እና ወንድሜ እኔ ምን መሰለህ የምልህ አንተ ብሰል ከሁሉም በቃ አንተ ብሰል፣ አንተ ተሻል። እኔ የማግዝህ ነገር ካለ ላግዝህ፣ ወረቀቷ ይሰራና ብቻ ይሰጣት። ከዛ ከፈለክ አግባት፣ ከፈለክ አታግባት። ገብቶሃል? ሚስት ናት። አንተ ተሻል ከሷ። በቃ አንድ ሰው እንዴት ነው ያልገባህ ነገር? እሺ አንድ ነገር ልንገርህ፣ በድምፅ አስቀምጥልሃለሁ የሆነ ነገር። አሁን ወርጄ በድምፅ አስቀምጥልሃለሁ። ሀቢባ ደግሞ በደንብ ታውቃለች። ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጠኸው ማለት ነው። ገመዱን